ስለተፈጠረው ነገር ደጋግሜ እነግርሻለሁ አይደል? ራሄል ወይንስ ቲና ናቸው የሚለውን ነገር ተወውና ራሄል ይህንን ጽንስ ለምን አቆየችው የሚለውን ነገር አስበኸዋል? ስታስበው በአንድ ቀን ስህተት ብቻ የጸነሰች ይመስልሃል? እንደዛ ቢሆን እንኳን ከአንተ ከሆነ ጽንሱን ለማቆየት ነው ፈለገች። የትኛው ሴት ናት ተደፍራ ለዛውም ትዳር ያላት ልጅ ለመውለድ የምትፈልገው? እማ በቃሽ። ብትሸሸውም እውነታው ይሄ ነው የኔ ልጅ። እማ ልለምንሽ፣ በቃ ተይኝ። አልተውህም። አይንህን ገልጠህ እውነታውን እስክታይ ድረስ አልተውህም። እኔ እኮ ያልገባኝ ነገር፣ ቆይ ምን አድርግ ነው የምትይኝ? ምን ማድረግ ነበረብኝ? ትሰማኛለህ? በጭፍን ልብህን መከተል አቁም። ጭንቅላትህን አሰራ እያልኩ ነው የኔ ልጅ። ከባድ ነገር አይደለም። የራሄልንና የቲናን ነገር በደንብ አጣርተህ ለማወቅ ሞክር። እኔ እኮ ግራ የገባኝ ነገር ራሄል ብቻ እኮ አይደለችም፣ ሳራም መዲም ስለዚህ ጉዳይ በደንብ አሳምረው ያውቃሉ። ሳራ ተብዬዋ የመባ ተብዬው ፍቅረኛ አልነበረች? አዎ የመባ ፍቅረኛ ናት። ታዲያ እሷ እንዴት ማመን ይቻላል? እሱን ለመጉዳት ወይም ከሱ ጋር ተመሳጥራ ብቻ እንዴት እንደሆነ ባላውቅም የሆነ አላማ እንዳላት ይገባኛል። ቲና ናት እንደዛ ብላ ነገረች? ምን ነው እሷ ልጅ በዚህ ልክ ጠላሃት? ሚስት ከሌላ ወንድ ጋር ስትደራ የተነሳችው ፎቶ እያለ ቲናን በወሬ ብቻ ጠላሃት? እማ ቲና ላይም እኮ ሪከርድ አለ። መዲ አስፈራርታ ሪከርድ ያደረገችው ነው። አንተ በዚህ ሰዓት ፍቅር ውስጥ ስለሆንክ አይታየም። እኔ እየሆነ ያለው ነገር ሁሉ በሙሉ ይታየኛል። በዛ ላይ እናትህ ነኝ። እማ በእናትሽ ይበቃሻል። ከዚህ በላይ አታስጨንቂ። ስለ ሸሸህ እኮ ችግር አይጠፋም። ከትንሽ ጊዜ በኋላ ራሄል ሆኖ ይገባል። ከዛስ የሰው ልጅ ልታሳድግ ነው። የመዲ ፍቅረኛ ወይም ደግሞ ነፍሷን ያተረፈላት ዘካሪያስ እንግዲህ በነባ ታግቶ አስሮ እያሰቃየው ነው። እናም ደግሞ ለመዲ ደውሎ ዘካሪያስን እንዳገተውና እሷ የማታግዘው ከሆነ እንደሚገለው ነግሯታል። መዲ ደግሞ አሰሪዋን ማለትም ራሄልን በጣም ትወዳታለች። በራሄል ላይ ተንኮል መስራት አትፈልግም። ምክንያቱም ከዚህ በፊት እናቷ ራሱ የሰጧትን ወይም ዘካሪያስን ወይም እሷን ምረጭ ብለው ሪከርዱን አጥፊ ብለዋት ነበር። ነገር ግን ራሄልን ላለመክዳት ብላ ሀሳቧን ቀይራ እምቢ ብላቸዋለች። ነገር ግን አሁን ነባ ደግሞ ዘካሪያስን አግቶ እያሰቃየው ነው። ቴክስት ልኮላታል። እናም ግራ ገብቷታል። ከቤት ውስጥ ድንገት እየተጣደፈች ስትወጣ ራሄል አይታት ተከትላት ሄደች። እናም መንገድ ላይ አስቁማት ምን እንደተፈጠረና ወዴት እየሄደች እንደሆነ ስታወራት አይ ድንገት ቴክስት ልኮልኝ ነበር፣ ነገር ግን አሁን ሰርፕራይዝ እያረኩሽ ነው አለኝ። ስለዚህ ምንም አልተፈጠረም ብላ ራሄል እንድትመለስ ራሷ ፈጥራ ትነግራታለች።
እና አንቺ ተመለሽ እኔ መጣሁትዬ ስትላት እንዴ ለምን አብረን እናገኘው አስተዋውቂኝ ያለቻት። አይ ሌላ ቀን ይሻላል አንቺ ግን የመጣው ብላ ከዛ ራሄል እንደተመለሰች መዲ ነባ ጋ ደውላ የተፈጠረውን ነገር አወራችው። እናም እንግዲህ የዘካርያስ ነፍስ ያለው ባንቺ እጅ ነው፣ አንቺ የምታግዥኝ ከሆነ ዘካርያስን እለቀዋለሁ አላት። እና ምን እንዳደርግልህ ነው የምትፈልገው? እትዬን ከሆነ ካሁን በኋላ አልጎዳትም እያለች እሱ ጋር ስትከራከር፣ እሱም ለዘካርያስ እስኪ አፍቃሪ ታድንህ እንደሆነ እነይ ብሎ ስልኩን ሲደውል ዘካርያስ እኔን እንደፈለግክ አድርገኝ እሷን ግን እንዳትነካት እያለ በዛ ሁኔታ ውስጥ ሆኖ እንኳን ለመዲ እየተከራከረላት ነበር። መዲ ግን ሁሉንም ነገር እርግፍ አርጋ ትታ ዘካርያስን ለማትረፍ ወሰነች። እናም ነባ የሰጣትን ቅድመ ሁኔታ ተቀበለች። እሱም ራሄልን እንዲያገኛት ማድረግ ነበር። እናም ራሄል የሄኖክ እናት ሄኖክን እየጨቀጨቁት ነው። እንዴት ነው ይሄንን ጽንስ ምን ለማድረግ አስባለች? የሰው ልጅ ታሳድግ ነው ወይ? ራሄል እውነት የምትወድህ ከሆነ እንዴት ባለትዳር ሆና ተደፍራ ያረገዘችው ልጅ ለመውለድ ታስባለች? ጭንቅላትን አሰራው እያለች በተደጋጋሚ ሄኖክ ስትጨቀጭቀው፣ ሄኖክም እናቱን እሺ ብሎ ባይመልስም ነገር ግን እያሰበበት ነበርና ራሄል ስትመጣ ራሄል ምን አስብሽ ስለ ጽንሱ ልትወልጁ አስበሻል እንዴ ሲላት ምንም ነገር ሳትናገር ወጥታ ሳሎን ቁጭ ካለች በኋላ መዲም በተመሳሳይ ሁኔታ እንደዚሁ መዲ እትዬ ይህንን ጽንስ ምን አሰብሽ ስትላት ዛሬ ምን ሆናችሁ ነው ሁላችሁ ስለ ጽንሱ የምታወሩኝ? ምን ሆናችሁ ነው ብላ ትንሽ ከጮች በኋላ መዲም እኔ እኮ ላንቺ አስቤ ነው ውሃ ጠጭ ብላ ውሃ አቅርባላት ለራስሽ እኮ አስቤ ነው ልታረጊው አሰብሽ ያልኩሽ ብላ እንደገና ስታስተባብላት ሐኪም ለማማከር ወስኛለሁ አለቻት። መዲ የምትፈልግ ይሄን ነበር። ምክንያቱም መዲ ዘካርያስን ለማትረፍ ያላት አንድና አንድ አማራጭ ራሄልን ለነባ አሳልፎ መስጠት ነው። እናም የሆነች ነርስ እንዳለች እና የሷን አድራሻ ለነባ ለመዲ ሰጥቷት ስለነበር መዲ ደግሞ ሪች ሄዳለሁኝ ስትል ወደ ሐኪም ቤት በቃ ቀርባለች እኔም ማውቃት አድራሿን ልስጥሽና እሷ ጋር ሂጂ ሩቅ ቦታ ከምትሄጂ ብላ ካሳመነቻት በኋላ አድራሿን ሰጣት። ወደ እሷ ሐኪም ቤት እንድትሄድ አረገቻት። አድራሿን ስትሰጣት ተቀጣጥረው ተገናኙና ስለ ጽንሱም ስለ አንዳንድ ነገር ካወሩ በኋላ ሙሉ ምርመራ ይደረግልሻል ቆይ ብላት የተቀጣጠሩበት ቦታ ጥላት ጠብቂም ብላ ስትሄድ ራሄል ሳታስበው ነባን ካጠገቧ ቆሞ አየችው። እናም ይህ ሁሉ ነገር የተደረገው እንግዲህ ነባንና ራሄልን ለማገናኘት ነበር። ነባ ራሄልን እንዳገኛት ቴና ደግሞ ካሜራ ይዛ ራቅ ብላ እየቀረጸቻቸውና ፎቶ እያነሳቻቸው ነበር። እናም ነባና ራሄል እያወሩ እያለ ፎቶ አንስታ ለሄኖክ ላከችለት። ሄኖክም ፎቶውን እንዳየ አበደ። ማመን ካቃተ የማታምን ከሆነ መተህ ማየት ትችላለህ ብላ አድራሻውን ላከችለት። ሄኖክም እየከነፈ ሲመጣ ነባና ራሄል ወንበር ላይ ቁጭ ብለው እያወሩ አገኛቸው። እናም መጨረሻው ጭቅጭቅ ቢሆንም ነገር ግን ስለ ልጃቸው እያወሩ እንደሆነ አየ። በዚህም ጊዜ ሄኖክ ካሁን በኋላ ከኔ ጋር ምንም የለሽም፣ የልጅሽ አባት ጋር ስለ ልጅሽ አውርተሽ መጨረስ ትችያለሽ ብሎ
ሄኖክ ነባ ጋር ያለች ራሄልን ጥሏት ሄደ እና ነባም የሚፈልገው ይሄንን ነበር። ምክንያቱም ራሄል ከሄኖክ ጋር እንድትለያይና ቲና ደግሞ ከሄኖክ ጋር እንድትሆን ነው ዋናው ዓላማ። ቲና ከሄኖክ ጋር ስትሆን የሄኖክን ንብረት ወራሽ ትሆናለች። እናም ነባና ቲና የሄኖክን ንብረት ለመውረስ እንሞታለን ማለት የቀረበት ዘመን ስለሆነ እንግዲህ ያው ሀሳባቸው እንደዛ ነው። በፍጹም የማይሳካ ቢሆን እንኳ ራሄልን ግን በእንደዚህ አይነት ሁኔታ እዚህ ሁኔታ ውስጥ አስገቧት። መዲም ዘካሪያስን እንድትወስድ ነባ ነገራትና ዘካሪያስን ሮጣ ሄዳ ስታገኘው ስብርብር አድርጎ ቀጥቅጦ ደም በደም አድርጎታል። በጣም ተናደደች፣ አዘነች እና ደግፋው ይዛው ፋርማሲ መድኃኒት ከገዛችለት በኋላ ደግፋ ወደ ቤቷ ደረሰችው። ቤቱ ሳትገባ በር ላይ እንደደረሰ በል እንግዲህ ልሂድ፣ አንተ እዚህ ካደረስኩ መግባት አያቅትህም ስትለው ግን ምን አድርገሽላቸው ነው? ምን መጥፎ ነገር አሰርተውሽ ነው እኔ ሊለቀቁኝ? እያለ ሲያጣድፋት በሰዓቱ አንተ ማትረፌን ነው እንጂ ሌላ ችግር ማድረጌን አላቅም እያለች እንደገና እየተጸጸተች ልቤ አላረፈም፣ እስኪ ወደ ቤት ልሂድ ብላ እዛው ጥላው ሄደች። ውድ ቤተሰቦች እንግዲህ ህይወት እንደዚህ ነች። ዘካሪያስ ተርፏል፣ ግን ራሄል ሄኖክን አጥተዋለች። በቀጣይ በአዲስ ቪዲዮ በአዲስ ትዕይንት ተመልሰን እስከምንገናኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን እየተጫናችሁ ወደ ቻናል የተቀላቀሉ ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ባይ ባይ።